ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ በፋርማኮግኖሲ ፓርት 7 ላይ ደርሰናል። እንግዲህ ቻፕተር 3 እያየን አልካሎይድ ላይ ደርሰናል። አልካሎይድ 3.7 ላይ ይገኛል። እንግዲህ እኛም 7ኛው ክፍል ላይ ደርሰናል ማለት ነው። ዛሬ እንግዲህ ቻፕተር 3 ምን ያህል ሰፊ እንደሆነ በደንብ አርጋችሁ ካሪኩለማችሁን ስታዩ ነው የሚገባችሁ። ስለዚህ በፖስት ቤዚክ፣ በሬጉላር፣ በኮሌጅ፣ በመንግስት ዩኒቨርሲቲ የምትማሩ ተማሪዎች ካሪኩለማችሁን በደንብ ቼክ አድርጋችሁ በዛ መሰረት የማትሄዱ ከሆነ አስቸጋሪ ነው የሚሆነው። ስለዚህ እኛ በካሪኩለሙ መሰረት ሄደን ዛሬ 7ኛው ክፍል ላይ ደርሰናል። 7ኛው ክፍል አልካሎይድ ነው። ወደ ኋላ ሄዳችሁ ከቻፕተር 1 እስከ ቻፕተር 3 ፓርት 6 ያለውን ማየት ትችላላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ በቅርቡ 10000 ሰብስክራይበር እንድንደርስ ለያዝነው እቅድ እንግዲህ ራሳችሁን አስተዋጽኦ እንድታበረክቱ በአክብሮት ጋብዛለሁ። ቻናላችንን ሰብስክራይብ አድርጋችሁ ለ10000 ጉዟችን አምባሳደር ስለሆናችሁ ደግሞ ከልብ አመሰግናለሁ። ቪዲዮ ላይክ ይደረግ፣ ለሌሎች ተማሪዎች እንዲደርስ ደግሞ ሼር አድርጉት። በቀጥታ ወደ ቪዲዮአችን እንገባለን ማለት ነው። ስለ አልካሎይድ በደንብ እናያለን። እንግዲህ ኬሚስትሪ ኦፍ ናቹራል ፕሮዳክት ላይም በተወሰነ ቪዲዮ ሰርቼላችኋለሁ። እዚህ ደግሞ ፋርማኮግኖሲ ላይ ሲመጣ በደንብ ሰፋ አድርገን የምናየው ይሆናል ማለት ነው። ሶ ጀነራሊ እንግዲህ አንደር ዲስ ቻፕተር ምን እናያለን ሲባል ኢንትሮዳክተሪ ፓርቱን እናያለን። ምንድናቸው አልካሎይዶች፣ ታይፕስ ኦፍ አልካሎይድ፣ በሲንተሲስ ኦፍ አልካሎይድ የሚለውን ነካ እናደርጋለን። ኖሜንክሌቸር ኦፍ አልካሎይድ፣ ታይፕስ ኤንድ ኦከረንስ፣ ፕሮፐርቲስ፣ ዘን አፍተር ኤክስትራክሽን ኤንድ አይሶሌሽን ቴክኒክ፣ ፋይቶኬሚካል ስክሪኒንግ ቴክኒኮች አሉ፣ እነሱ እናያለን። ክላሲፊኬሽን እንደ ድራግ ኮንቴኒንግ አልካሎይድ። እንግዲህ አልካሎይድ ስፔክታኩለር ናቸው ስንል ነበር ኬሚስትሪ ኦፍ ናቹራል ፕሮዳክት ላይ። ሶ ቱ ዋት ኤክስተንት እስከምን ድረስ ነው ስፔክታኩላሪቲያቸው፣ ፋርማኮሎጂካል ኢፌክታቸው፣ ምን አይነቶች መድኃኒቶች አሉ አሁን መገበያ ላይ ያሉ፣ ለወደፊትስ ምን እንጠብቅ የሚለውንም የምናይበት ቪዲዮ ጭምር ነው ማለት ነው። ሶ እንግዲህ ፎር ብሬን ዎሽ አይምሯችሁን ዎሽ ለማድረግ አልካሎይዶችን ሁል ጊዜ ስናይ ትዝ ሊለን የሚያስፈልገው the so called nitrogenous or nitrogen containing compounds ናቸው ብለናል አልካሎይዶች። so you know that quinine, morphine, ሬትሮስ፣ ኔሲን፣ ኒኮቲን፣ ክላቭላኒክ አሲድ፣ ኮኒን፣ ስትሪችኒን፣ ስፓርቲን፣ ላይሰርጂክ አሲድ የምንላቸው እያንዳንዱን ስትራክቸር በደንብ ካያችሁት ውስጡ ናይትሮጂን አለ as a backbone። ሶ ናይትሮጂን as a backbone ያላቸው እንግዲህ እነኚህ የአልካሎይድ መዋቅር የሚይዙ ኮምፓውንዶች ናቸው በዋናነት። እነኚህ እንግዲህ ብሬናችሁን ዎሽ እንድታደርጉ ኬሚስትሪ ኦፍ ናቹራል ፕሮዳክትንም ወዲያው እንግዲህ ሪካፕ እንድታደርጉ ነው ፊት ለፊት ላይ ያመጣውላችሁ ማለት ነው። So when you come to the introductory part እንግዲህ alkaloid are naturally occurring compound that contain nitrogen ነው። እንግዲህ the term alkaloid የሚለውን ለመጀመሪያ ጊዜ coined ያደረገው the so called Wegener a German pharmacist ነው። እንግዲህ according to this pharmacist alkaloid mean the so called alkalis or basic in nature ብለናል። ለምንድን ነው alkaloid nitrogenous lone pair ስላላቸው basic in nature ናቸው። ቤዝ ካለ ደግሞ ቤዝ ማለት አልካሊ ነው የሚለው ተርም ነው። still now we are using the term alkaloid for having the basic characteristics including the bitterness ብለናል ማለት ነው። ሌላው many have heterocyclic ring as a part of their structure and many are pharmacologically or physiologically active. This means they are spectacular. ምንድነው ፋርማኮሎጂካል ኢፌክታቸው ወይም ደግሞ ቴራፒቲክ ዊንዶዋቸውን ካየን በጣም ጥሩ ናቸው። አልካሎይዶች ካሉት ሰከንደሪ ሜታቦላይት ወር ካሉት ፋይቶኬሚካሎች እነኚህ የተሻለ እንደሆኑ ነው የሚነገርላቸው። ማን ያር አልካሎይድ እንደ አልካሊን due to the unshared pair of nitrogen lone pair. These nitrogen compounds are found in all organisms. You know that አሚኖ አሲዶች ኑክሊክ አሲድ ምንላቸው ናይትሮጂን አላቸው፣ ነገር ግን አልካሎይድ አይደሉም። So every compound that have nitrogen is not alkaloid but every alkaloid have ኤን ናይትሮጂን የሚለው የሚያስማማን ጀነራል ዴፊኒሽን ነው ማለት ነው። ማንኛውም አልካሎይድ ናይትሮጂን ግዴታ ነው። ናይትሮጂን ስላለው ግን አልካሎይድ ልንለው አንችልም ነው። ሶ አልካሎይድ have one or more of nitrogen example 5 atom of nitrogen ሊኖር ይችላል። እንግዲህ አንድ ኮምፓውንድ አልካሎይድ ነው ስንል አንድ ናይትሮጂን ካለው በቂ ነው፣ ችግር የለውም። ግን እስከ 5 ናይትሮጂን ሁሉ ሊኖረው ይችላል። ለምሳሌ ኢርጎታ አልካሎይድ የምንላቸው the so called ኢርጎታሚን የምንለው 5 ናይትሮጂን አተም ስትራክቸሩ ላይ ይኖረዋል ማለት ነው። So the nitrogen atom may exist as a primary, secondary or tertiary as well as quaternary amine. ያ ናይትሮጂን አተም ታውቃላችሁ እንግዲህ ፕራይመሪ አማይን ሊሆን ይችላል፣ ሰከንደሪ፣ ተርሸሪ እና ኳተርነሪ based on the number of hydrogen and the R group attached to nitrogen ማለት ነው። ለዚህ ፕራይመሪ ስንል NH2 አለ፣ ሰከንደሪ ስንል NH ነው የሚሆነው፣ ተርሸሪ ስንል ሃይድሮጂን ቦንድ የለውም፣ ኳተርነሪ ስንል ጭርሽ ያሉትም ሎን ፔሮች ይወሰዳሉ the so called nitrogen plus. So this usually confers basicity to the alkaloid, facilitating their isolation and purification.
since water soluble salt can be formed in the presence of mineral acid ይላል ማለት ነውና ኤክስትራክሽን ቴክኒካቸውም እንግዲህ ለየት የሚያደርገው አንዱ አልካሎይዶች ቤዚክ ኢን ኔቸር ስለሆኑ ወይም ደግሞ ቤዚሲቲ ስላላቸው ነው ማለት ነው። There are also alkaloids which are neutral, and the name alkaloid is a fact derived from alkali due to the presence of amine functional group. The first alkaloid synthesized was quinine ነው በ1886 በላንድበርግ በሚባል ሳይንቲስት እንግዲህ synthesize የተደረገው quinine የምንለው synthetic alkaloid ነው, which has also been isolated from 1827 እንግዲህ ከፕላንትም አይዞሌት ተደርጓል። ይሄ እንግዲህ synthetic አደረገው እንጂ ቀድሞ በ1827 ደግሞ ከፕላንት አይዞሌትን የተደረገ active metabolite ነው ማለት ነው, the so called quinine. The nitrogen atom in alkaloid originate from amino acid ነው. ያው አብዛኞቹ አልካሎይድ እንግዲህ ባዮሲንቴቲክ ኦሪጂናቸው አሚኖ አሲድ ነው። ስለዚህ ልክ መጨረሻ ስትራክቸር ላይ የምናገኘው አልካሎይድ ላይ የምናገኘው ናይትሮጂን ምንጩ ምንድነው ከተባለ አሚኖ አሲድ ነው። ነገር ግን ሁሉም አይደሉም። አልካሎይዶቹ ሁለት አይነት ናቸው, ትሩ አልካሎይድ እና ፎልስ አልካሎይድ የምንላቸው አሉ. the so called true alkaloid mean the one that can be biosynthesized from amino acid ነው. ሲዶ አልካሎይድ የምንላቸው ደግሞ አሉ, ልክ ናይትሮጂን at the end of the structure ላይ የሚገኘው ልክ የሆነ ቦታ ላይ ባዮሲንቴቲክ ፓዝዌይ ላይ መጥቶ የሚገባ ማለት ነው. so in general the carbon skeleton of particular amino acid precursor is largely retained intact in the alkaloid structure, though the carboxylic acid is often lost through decarboxylation ይላል። ያው አሚኖ አሲድ ሲባል አሚን ፋንክሽናል ግሩፕ እና ካርቦክሲሊክ አሲድ ፋንክሽናል ግሩፕ አለው። እንደምታዩት አሁን እዚህ ጋር እነኛ አልፋ አሚኖ አሲድ የምንላቸው ብዙ ጊዜ አልካሎይድን ባዮሲንተሳይዝ ለማድረግ የሚጠቅሙን ትሪፕቶፋን፣ ፌኒላላናይን፣ ታይሮሲን፣ ኒኮቲኒክ አሲድ፣ አንትራሊክ አሲድ፣ ኦርኒቲን፣ ላይሲን የምንላቸውን ካያችሁ አሚን ፋንክሽናል ግሩፕ እና አሲድ ፋንክሽናል ግሩፕ አላቸው። ሶ ካርቦክሲሊክ አሲድ ፋንክሽናል ግሩፕ እንደ አሚን ፋንክሽናል ግሩፕ አለ። ካርቦክሲሊክ አሲድ ፋንክሽናል ግሩፑ ኢሚዲየትሊ ሎስ ይሆናል ስሩ ዲካርቦክሲሌሽን ኢን ዘ ፎርም ኦፍ ካርቦን ዳይኦክሳይድ ባይ ዩዚንግ ፓይሮዶክሳል ፎስፌት ኮኢንዛይም። ሶ ከዛ በኋላ NH2 እስከ መጨረሻው አብሮን ይቀመጣል ማለት ነው, because at the end of the day ናይትሮጂን ማግኘት አለበት in the basic skeleton of the alkaloid ማለት ነው። ሌላው the name proto alkaloid or amino alkaloid is sometimes applied to the compounds such as hordenine, ephedrine and colchicine which lack one or more of the property of typical alkaloid ይላል። አንዳንድ አሉ ብለናል ቅድም እንዳልነው we have two type of alkaloid, the so called true alkaloid and pseudo alkaloid. true alkaloid የምንላቸው the one that can be synthesized from amino acid ነው ያየናቸው ቅድሞቹ አሚኖ አሲድ ላይ መንደመነሻ ተጠቅመን የሰራናቸው ናቸው። ሌሎች አሉ the so called proto alkaloid. እነኚህ ደግሞ they lack a typical property of an alkaloid የሚባሉት ናቸው like hordenine, ephedrine እና colchicine የምንላቸው. in addition there is also an alkaloid such as steroidal alkaloid in which the nitrogen is introduced after the final carbon skeleton has been formed ማለት ነው. ይሄ ደግሞ based on their biosynthetic ማለት ነው. ኦሪጂናሊ መነሻቸው አሚኖ አሲድ አይደለም, ነገር ግን መጨረሻ አካባቢ ላይ ናይትሮጂን ኢንቮልቭ ተደርጎ ስትራክቸሩ ላይ እናገኛለን። እንደዚህ ያሉ አልካሎይዶችን እንግዲህ ምን እንላለን? ሲዶ አልካሎይድ ኦር ፎልስ አልካሎይድ ብለን እንጠራቸዋለን ማለት ነው። so true alkaloid, proto alkaloid and pseudo alkaloid are the most common type of alkaloid that we have ነው ማለት ነው። so true, proto እና pseudo ብለን እንተናላለን። ስለ true the one that can be derived from amino acid ናቸው. derived from simple amine ከሆኑ ደግሞ proto alkaloid, not derived from amino acid as a precursor is pseudo alkaloid. These are basic in nature, this also basic in nature, but this one is weak base in nature. Here nitrogen atom in heterocyclic ring, here nitrogen atom not in heterocyclic ring, nitrogen atom in heterocyclic ring or not. ይሄ may or may not ነው ማለት ነው። best example caffeine ነው for pseudo alkaloid, mescaline and ephedrine are for proto alkaloid, atropine, morphine and other drug are best example of true alkaloid. Therefore, based on their biosynthetic origin, based on their heterocyclic ring structure, we can say that alkaloid can be like this. እንደዚህ መከፋፈል እንችላለን ማለት ነው። among angiosperm, leguminosa, papavesia, ranunculata, rabaceae, solanaceae እና piperdaceae የምንላቸው እንግዲህ outstanding family of alkaloid ያላቸው ፕላንቶች ናቸው. These are the family of the plant from which alkaloid can be derived. So the Labaceae and the Rosacea are almost free of alkaloid. The gymnosperms only rarely contain alkaloid like Taxaceae ለምሳሌ rarely ያለው. Labaceae እና Rosacea የምንላቸው ግን ሙሉ በሙሉ free of alkaloid ናቸው. Specifically, alkaloid are confirmed or confined to specific plant families such as Hycocyanin in Solanaceae, Colchicine in Liliaceae ነው ማለት ነው። ስለዚህ በዚህ አማካኝነት እንግዲህ አልካሎይዶች
ኦከር ሊያደርጉ ይችላሉ ማለት ነው። የተወሰነ ፋሚሊ በደንብ ስፔክታኩላር ሶርስ ኦፍ አልካሎይድ ናቸው። የተወሰኑት ደግሞ ጭራሽ አልካሎይድ የሌላቸው አሉ። የተወሰኑ ደግሞ ሬር አልካሎይድ ያላቸው አለ። there is also an investigation which indicate that Amaryllidaceae and Liliaceae are the two most promising family አልካሎይድ ኦከር ኢን ፈንጊ as well። እንግዲህ ከፕላንት ውጪ ደግሞ አልካሎይዶች ማሪን ስፒሺሶች ማይክሮ ኦርጋኒዝሞች ውስጥም ልክ እንደ ፈንገስ ያለው ውስጥ ይገኛሉ። ለምሳሌ አልካሎይድ ኦከር ኢን ፈንጊ ኢርጎት ፍሮም ክላቪሴፓስ ፓርፑሪያ የምንለው ኢርጎት አልካሎይድን ሶርስ የምናደርገው ከፈንገስ ነው። ሌላው ቫሪስ ፓርት ኦፍ ዘ ፕላንት ላይክ ሲድ፣ ፓዞስቲግማ፣ ኤሬሽየም፣ አንደርግራውንድ ስቲም ሊሆን ይችላል። ሶ ኮልድ ሩትስ ቤላዶና ሩት ለምሳሌ፣ ራይዞም እንደ ሩትም ሊሆን ይችላል። ባርክ ላይክ ሲንቾና ባርክ ለምሳሌ ኩኒንን አይዞሌት እናደርጋለን። ስለዚህ ይሄ ማለት ዲፍረንት ፓርት ኦፍ ዘ ፕላንት ካን ኦልሶ ሃቭ አን አልካሎይድ ማለት ነው። ልክ ዲፍረንት ማይክሮ ኦርጋኒዝም ኦልሶ ሃቭ ዲፍረንት አልካሎይድ፣ ዲፍረንት ፋሚሊ ኦፍ ዘ ፕላንት ኦልሶ ሃቭ ዲፍረንት አልካሎይድ in the same family of the plant also different part of the plant can also have different type of alkaloid ማለት እንችላለን። So if we see about the introductory part of alkaloid up to this, let me see the nomenclature ሞጋሰሳ እንዴት ነው ስማቸውን የምንሰይመላቸው የሚለውን ደግሞ እንየው። So numerous method can be used for naming alkaloid። እንግዲህ አልካሎይድን በተለያየ ወይ ኔም ማድረግ እንችላለን። የመጀመሪያው generic plant name ነው። from generic name or genus of the plant yielding them atropine ስንል ለምሳሌ ከአትሮፓ ቤላዶና ነው አይዞሌት የተደረገው። እዚህ ቀጥታ ከጄኔሪክ ፕላንት ኔሙ ተነስተን አልካሎይዶችን ስም እንሰጣለን። so atropine from atropa belladonna ነው። the specific name or species of the plant yielding alkaloid ለምሳሌ cocaine ስንል from erythrocene coca ነው። እንግዲህ specific name or specific species ነው። እኔ ከጀነራል ወደ ስፔሲፊክ ነው የመጣ ነው ማለት ነው። common name of the drug yielding them like ergotamine ስንል አሁን from ergot እንላለን ማለት ነው። physiologic activity emetin ስንል አሁን ለምሳሌ ሜሲስ producing ሜሲስ ነው። like morphine derived from ancient Greek mythology like Morpheus god of dream ማለት ነው። ሞርፈስ ማለት ከዛም ይመጣሉ። from the discoverer by itself Peletrin tribal name or common name የምንለው ደግሞ አለ like ending with ane. A prefix or suffix is added to the name of the principal alkaloid from the same source like quinine, quinidine and hydroquinidine የምንላቸውን ደግሞ prefix or suffix በመጨመር ሶርሳቸውን የምንጠቁምበት ደግሞ way of nomenclature አለ ማለት ነው። so we have a number of way to name alkaloid የሚለውን እንድትይዙ ያስፈልጋል። ወደ ፕሮፐርቲ ስንመጣ ቅድም እንዳልነው ነው they are basic in nature ብለናል። when you see they are crystalline እንግዲህ most alkaloid are crystalline which unite with acid to form salt ማለት ነው። but few are amorphous ናቸው። ሁሉም ክሪስታሊን አይደሉም። የተወሰኑት ደግሞ አሞርፈሶች አሉ። so crystalline ከሆኑ they can be react with acid to form salt in the water. Yes, by neutralization reaction in plant they may exist in free states in salt form ወይም ደግሞ acid nitrogen oxide ልናገኛቸው እንችላለን። free alkaloid are insoluble or sparingly soluble in water but their salt are freely soluble in water. And the free alkaloid are soluble in ether, chloroform or other relatively non-polar solvents. They give a precipitate with heavy metal like iodides, caffeine, a pouring in derivative does not precipitate like most alkaloid and alkaloid are weak base. So generally, እንግዲህ solubility ስናይ most of them are soluble in water and some of them are soluble in non-polar and the intermediate solvent and they are form precipitate in metal iodides and they can be a weak acid ብለን weak base ብለን መጠቅለል እንችላለን ማለት ነው። ሃይ ሜልቲንግ ፖይንት አላቸው። in addition to carbon, hydrogen, nitrogen most alkaloid contain oxygen. some alkaloid are liquid because of lacking oxygen. እንግዲህ ኦክሲጅን አላቸው። ኦክሲጅን የሌላቸው ደግሞ አንዳንዶቹ ምራቸው they are liquid. for example quinine from hemlock, nicotine from tobacco and aspartame are alkaloids that may exist in the so called liquid form because they have no oxygen in their structure ማለት ነው። habitat testing generally wise solid exception are nicotine which is a brown liquid. colored alkaloidoችም አልፎ አልፎ እናገኛለን። they are very rare. for example berberine is yellow and sanguine is a copper red color. ስለዚህ ከለራቸው almost እንግዲህ የተለያየም ሊሆን ይችላል ግን በዚህ መልኩ ማያዝ ትችላላችሁ ማለት ነው። the degree of basicity varies greatly depending on the structure of most of alkaloid molecule. the presence of location of other functional group. the basicity of alkaloid depend on the availability of lone pair on nitrogen. እንግዲህ አልካሎይዶች ቤዝ ናቸው ስንል the amount of lone pair on nitrogen በጣም ወሳኞች ናቸው ማለት ነው። አሁን ናይትሮጅን ላይ ለምሳሌ ኤሌክትሮ ዊዝድሮዊንግ ግሩፕ ይኖር ግሩፕ in close proximity to the nitrogen ከሆነ ቤሲቲውን ይቀንሰዋል። ለምን ሎን ፔሮቹን ስለሚወስድ ማለት ነው። ልክ የሎን ፔር ኦን ናይትሮጅን እየበዛ ሲሄድ ቤሲቲውን በዛው ልክ ነው እየበዛ የሚሄደው። ስለዚህ as the number of lone pair decrease the basicity can also be what
ዲክሪዝ ነው የሚሆነው ማለት ነው። ሎን ፔር ደግሞ እንዲበዛ ከፈለግን ኤሌክትሮን ዶኔቲንግ ግሩፕ አታች ማድረግ ነው። ያ ሎን ፔሩ ስለሚበዛ ቤዚሲቲውን ይጨምርልናል ማለት ነው። So the basic characteristics render complex alkaloid are stable so that in a solution they are sensitive to heat, light and oxygen ይላል። ስለዚህ basicity can depend on the number of electron on the nitrogen ማለት ይቻላል ማለት ነው። What are the function in plant? አንደኛ regulatory growth factors ናቸው። እንደሚታወቀው plant protection against insects and herbivore because of its poisonous nature። ስለዚህ ፕላንቶችን ከአደጋ ለመጠበቅ for ecological purpose for regulatory purpose ይጠቅማሉ። አንድ end product of detoxification reaction representing metabolic looking up of compound otherwise harmful to the plant ይላል። ሌላው reserve substance ነው። they are supply oxygen or other element for the plant to in economy so nitrogen ያስፈልጋቸዋል ለፕላንት for growth and survival purpose ያንንም supply በማድረግ ትልቅ ሚና ይጫወታሉ ማለት ነው። ሶ እንግዲህ ሌላኛው ኤክስትራክሽን እና አይሶሌሽን ቴክኒኩ ነው። አልካሎይድ እንዴት ነው ኤክስትራክት የምናደርገው እንዴት ነው አይሶሌት የምናደርገው የሚለውን ደግሞ እንዴ ሶ አልካሎይድ ኦከር ኢን ፕላንት usually in the mixture of related compound together with an inert constituent such as tannins, protein, fat, resin, pigment and other lipophilic substances which are generally hinder their isolation example by forming emulsion ይላል። እንግዲህ አልካሎይድ የሚባለውን ሰከንደሪ ሜታቦላይት ምንም እንኳን ስፔክታኩለር ቢሆን ከፕላንት አይዞሌት ስናደርግ ኦር ኤክስትራክት ስናደርግ ሌሎች ሚክስቸሮች አሉ ላይክ ታኒን፣ ፕሮቲን፣ ፋት፣ ሬዚን የምንላቸው እነዚህ ደግሞ አልካሎይድን አይሶሌት እንዳናደርግ ሂንደር የሚያደርጉ ማስክ ከሚያደርጉ ሊፖፊሊክ ኔቸር ያላቸው ሌላ ሜታቦላይቶች ናቸው ማለት ነው። ስለዚህ መጀመሪያ ምን ማድረግ አለብን? እነሱን ሪሙቭ ማድረግ አለብን። እንዳ ሴናሪዮስ ናውናስ ዲፋቲንግ ሶ avoid by defatting the crushed herb using petrol emitter or NXN the most non-polar solvent የሚባሉትን በመጠቀም ዲፋት እናደርጋለን። then after extraction is based on the basicity of alkaloid and the fact that they normally occur in the plant as a salt on the solubility of base or salt at water and organic solvent ይላል። ስለዚህ ዲፋት ካደረግን በኋላ we have to use appropriate solvent for the extraction of the alkaloid. Extraction method normally depend on the raw material, the purpose of extraction, the scale in which to be performed ነው። እንግዲህ ስኬላችን ምንድነው? ሮ ማቴሪያሉ ምንድነው? ፐርፐሱ ምንድነው? based on that ነው እንግዲህ ኖርማሊ ኤክስትራክሽን ቴክኒክ ፕሪፈር የምናደርገው። the procedure adopted for isolation of alkaloid include the major step ይላል። የመጀመሪያው preparation of the plant sample ነው። እንደማንኛውም ኤክስትራክሽን ቴክኒክ ለሌሎችም ሰከንደሪ ሜታቦላይት ሊሆን ይችላል። መጀመሪያ preparation of the sample ነው። ሌላ elaboration and extraction of free alkaloid base ነው። purification and fractionation of crude extract then isolation of an individual alkaloid ነው። ይሄ የምንከተላቸው ስቴፖች ወይም ፕሮሲጀሮች ናቸው ማለት ነው። በመጀመሪያ ፕላንት ሳምፕሉን ፕሪፔር እናደርጋለን። ከዛ በኋላ ኤክስትራክሽኑን እንሰራለን። ከዛ ፒውሪፊኬሽን እና ፍራክሽኔሽኑን እንሰራና መጨረሻ ላይ ኢንዲቪጁዋል አልካሎይድ የምንላትን ሲንግል ኮምፓውንድ በተለያየ ክሮማቶግራፊክ ቴክኒክ ሴፓሬት እናደርጋለን። አሁን ፕሪፓሬሽን ኦፍ ፕላንት ሲባል አንደኛ ኮሌክሽን ኦፍ ዘ ፕላንት ነው። በጣም እንዴት ኮሌክት እናደርጋለን፣ እንዴት እናደርቃለን፣ reduce to suitability size size reduction የምንለው if necessary defatted with petrol emitter in case of seed ብለናል። although most alkaloid are insoluble in petrol emitter yet the exact extract should be tested before rejection ይላል። አንዳንድ አልካሎይዶች አሉ በቀላሉ ምናልባትም በፔትሮል ኤሚተር or NXN insoluble ላይሆኑ ይችላሉ። ስለዚህ እዚህ ውስጥ በቃ አልካሎይድ የለም ብለን ቶሎ አንጥልም፣ ሪጀክት አናደርግም። በሌሎች ሶልቨንቶችም ቼክ ማድረግ ያስፈልጋል ነው። እንግዲህ ሳምፕሉን ኮሌክት አድርገን በኋላ ማድረግ ነው። ከዛ ሳይዝ ሪዳክሽን ነው። ከዛ በኋላ ዲፋቲንግ ያስፈልጋል አያስፈልግም የሚለውን መቀጠል ነው ማለት ነው። For extraction of alkaloid one of the following method can be applied ይላል። አንደኛ direct extraction using non-polar organic solvent the so called stas auto method የምንለው የሆነ auto stas method የምንለው አለ። the powder is treated with lime water that liberate the free base if present as salt and combined with acid tannin or other phenolic acid። እንግዲህ auto stas ቴክኒክ የምንለው ይሄ direct extraction with non-polar solvent የምንለው ቴክኒክ ነው። እንግዲህ አሁን እዚህ ጋር ምናልባት እንግዲህ ዘ ፓውደሩ ከላይም ሞተር ጋር ትሪት ስናደርገው ፍሪ ቤዞችን ላብሬት ያደርጋል if they are combined salts and acid tannin phenolic የምንላቸው and the alkaline extract is then shaken with suitable organic solvent generally chloroform. The organic layer is separated and concentrated containing free alkaloid and lipophilic impurity ይላል። so እንግዲህ by using separatory funnel liquid extraction technique እንሰራለን ማለት ነው። the concentrated organic extract is then shaken with aqueous acid solution to form alkaloid salt which are soluble in an aqueous acid layer than the impurity present in extract remain in an organic liquid ውስጥ ይቀርልናል። the aqueous acidic phase is separated and the salt are precipitated using ammonium solution especially
አልካላይን የምናደርገው በአሞኒየም ሶሉሽን ነው because ammonia is basic ስለሆነ ማለት ነው። then precipitated alkaloid base are batch extracted with chloroform and other then evaporated to dry residue is weighted and which is the total alkaloid content of the drug የሚለው እናገኛለን። ከዛ በኋላ የምንፈልጋትን ደግሞ ሲንግል አልካሎይድ ከውስጡ እናደርጋለን ሴፓሬት እናደርጋለን። these are the extraction technique of ስታሶቶ ሜተድ የምንለው ይሄ ነው። so ፕላንቱን ፓውደር እናደርጋለን ከዛ ዲፋት እናደርጋለን with non polar solvent ዲፋትድ የሆነውን ፕላንት ማቴሪያል አመተን moist with water and treated with ammonia ወይም ደግሞ ላይም ሶሉሽን የምንለው ከዛ extract with organic solvent like chloroform ether and so on then dissolve with dilute acid to form alkaloid salt ከዛ aqueous phase እና organic phase አለ እዚህ ጋር ሴፓሬተሪ ፈነል ነው እንግዲህ የምንጠቀመው then aqueous phase-ን basify እናደርገዋለን with ammonia or bicarbonate or dilute potassium hydroxide ሊሆን ይችላል ከዛም ሴፓሬት ይሆናል ወደ በዴንሲቲው aqueous phase እና organic phase so called free alkaloid ይሄን እናደርጋለን መጨረሻ ላይ crude of alkaloid እናገኛለን ማለት ነው። ይሄ ናይስ የሆነ ኤክስትራክሽን ቴክኒካችን ነው ማለት ነው። ሌላው extraction using polar solvent ነው the powdered material is extracted with water or aqueous alcohol containing dilute acid filtered concentrated water but still complete evaporation of an alcohol እንግዲህ አልኮል እና ዋተር ሃይድሮአልኮሊክ ኤክስትራክሽን ቴክኒክ ነው ምንጠቀመው ማለት ነው። alkaloid are extracted as their salts together with a combined soluble impurity the acidic extract is shaken with chloroform or other suitable solvent አሁን ደግሞ ወደ liquid fractionation እናመጣዋለን ማለት ነው to remove pigment and other undesirable impurity which base may be present ይላል። ልክ እንደዛ ነው መጀመሪያ በፖላር ሶልቨንት ኤክስትራክት እናደርጋለን ከዛ በኋላ ደግሞ በኢንተርሚዲየት ፖላሪቲ ሶልቨንት እናደርጋለን liquid fractionation እንሰራለን። ሱም ዲያግራማቲካሊ ስታዩት ልክ እንደዚህ ነው extraction ይላል the powder crude material defatted with non-polar ከዛስ extra with methanol extract እናገኛለን። ይሄንን ደግሞ እንደገና ኮንሰንትሬት እናደርገውና liquid fractionation እንሰራለታለን then steam distillation or remove excess of methanol ይላል stand for several days in the refrigerator or boiled in paraffin ይላል then you have to filter aqueous phase and the organic phase are there aqueous phase ላይ ነው አልካሎይዱ የሚገኘው እሱን እንደገና መተን በዚሁ ስቴፕ ሄደን መጨረሻ ላይ የምንፈልገውን አልካሎይድ ማግኘት እንችላለን ማለት ነው። When it comes to liberation the extraction of alkaloid is acid extract or alkaloidal salt resulting from either method 1 or 2 treated with dilute alkali generally sodium bicarbonate or ammonia to liberate the free base እንግዲህ ያው በሁለቱም ሜትድ ሊሆን ይችላል ኤክስትራክት ያደረግነው አልካሎይዳል ቶታል አልካሎይድ አግኝተናል ቶታል አልካሎይዳችንን አሁን ደግሞ ምን ልናደርገው ነው we can treat with dilute alkali sodium bicarbonate or ammonia ለምን ፍሪ ቤዞችን ሪሙቭ ለማድረግ ነው these free base are separated by filtration or extraction with organic solvent like chloroform ether evaporate to dryness and the dry residue weight which is the total alkaloid of content ይላል ያው ራሱን ያየነውን እያስፋፋላችሁ ነው ያለው ከዛ ልክ ቶታል አልካሎይድን ካገኘን በኋላ ሴፓሬሽን ኦፍ አን ኢንዲቪጁዋል አልካሎይድ ነው ሴፓሬሽን ኦፍ አን ኢንዲቪጁዋል አልካሎይድ ግን ኦብቪየስሊ ባይ ዲፈረንት ቴክኒክ ማድረግ ይቻላል ሞስት ኮመንሊ ያው ክሮማቶግራፊክ ቴክኒክ ነው የምንጠቀመው so separation could be carried by fractional precipitation or crystallization ሊሆን ይችላል ይሄ ማለት this is generally performed after derivatization to salts such as oxalate tartarate እና picrate የምንለው ነው ሌላው gradient pH extraction የምንለው አለ this method is suitable for separating alkaloid of different basicity weakly moderately and strongly basic የሆኑትን በpH gradient pH extraction ቴክኒክ ምን ማድረግ እንችላለን ሴፓሬት ማድረግ እንችላለን the crude mixture dissolved in 2% tartaric acid and extra with organic solvent ነው the pH of an aqueous solution is generally increased to 9 after each increment of pH it is extracted with organic solvent ይላል pH ልክ ወደ ቤዝ ከፍ ካደረግን በኋላ ከኦርጋኒክ ሶልቨንት ጋር በቀላሉ ኤክስትራክት ማድረግ እንችላለን ብዙ ጊዜ ግን ያው የምንጠቀመው ቴክኒክ ክሮማቶግራፊክ ቴክኒክ ነው they are the most suitable in case of complex alkaloid so acid base extraction technique እንግዲህ ቅድም ያየነውን በተጨማሪ ነው ይሄ ብዙ ማስፈላጊ አይደለም ከዛ ልክ ኤክስትራክሽኑ ከጨረስን በኋላ ክሩድ ድራጉን ይዘን አልካሎይድ ቶታል አልካሎይድን ያገኘነውን እዚህ መተን ፋይቶኬሚካል ኢንቨስቲጌሽን ኦር ፋይቶኬሚካል ስክሪኒንግ እንሰራለን ፋይቶኬሚካል ስክሪኒንግ ስንሰራ እንግዲህ የተለያየ ቴስቶች አሉ ላይክ ድራገንዶርፍ ቴስት ማየር ቴስት ሃገር ቴስት ዋግነር ቴስት ታኒክ አሲድ እና ቫልሰር ቴስት የምንላቸው አሉ እያንዳንዱ ኤክስፐሪመንት እዚህ ጋር ፕሮሲጀር አለ እዚህ ጋር ደግሞ ኦብዘርቬሽን አለ based on this observation and based on this test we can say that there is alkaloid in this crude ማለት እንችላለን ማለት ለምሳሌ ድራገንዶርፍ ማለት ሳምፕሉን ከሶሉሽን ኦፍ ፖታሺየም ቢስመስ አዮዳይድ ጋር እንግዲህ ድሮፕ ዋይስ ቼክ ማድረግ ነው ከለር ቼንጁን ብሩኒሽ ሬድ ከለር ካለ አኮርዲንግ ቱ ድራገንዶርፍ ቴስት አንድ ክሩድ ድራግ አልካሎይድ አለው ማለት ነው ልብ በሉ ኳሊታቲቭ ነው እየሰራን ያለነው በአይናችን አይተን ነው የምናመሳክረው ያን ያህል አዋጭነቱ እስከዚህም ነው ማለት ነው የኛው
ኳንቲፋይ አድርገን ቶታል አልካሎይድስ ካላወቅን ድረስ። ማየር ስንል ሳምፕል ሶሉሽኑን ከሶሉሽኑ ፖታሺየም ሜርኩሪክ አዮዳይድ ጋር መጨመር ነው። ክሬሚ ዋይት ፕሪሲፒቴት ፎርም የሚያደርግ ከሆነ አልካሎይድ አለው ማለት ነው። ሃገር ስንል ደግሞ ፒክሪክ አሲድን ሳምፕሉ ላይ መጨመር ነው። ክሪስታላይን የሎ ፕሪሲፒቴት ነው ፎርም የሚያደርገው። ዋግነር ስንል እንደሚታወቀው አዮዲን ዊዝ ፖታሲየም አዮዳይድ ሚክስ አድርገን የምናገኘው ሶሉሽን ነው። ሬዲሽ ብሮን ይሰጠናል። ታኒክ ስንል ደግሞ ፊው ታኒክ አሲድ ራሱን መጨመር ነው። ባፍ ከለር ፒፒቲ ነው የሚሰጠን። ቫሰርቴስ ስንል ደግሞ ሜርኩሪክ አዮዳይድ እንጨምራለን። ኦቨርኦል ዘ ፕሪሲፒቴት ፎርሜሽን እንደ ዘ ከለር ቼንጅ ካን ማኒፌስት ዌዘር ዘ ክሩድ ሃቭ አን አልካሎይድ ኦር ኖት የሚለውን ኳሊታቲቭሊ ቼክ ለማድረግ የምንጠቀማቸው ቴክኒኮች ናቸው ማለት ነው። ሶ ይሄን ማወቁ አይከፋም። when you come to the classification of alkaloid, so alkaloid have a large variety in their botanical or biochemical origin, in chemical structure and pharmaceutical action እንግዲህ በተለያየ ክላሲፋይ ማድረግ እንችላለን። based on their botanical source ሊሆን ይችላል፣ based on their biochemical origin ሊሆን ይችላል፣ based on their chemical structure ሊሆን ይችላል፣ based on their pharmaceutical action ሊሆን ይችላል። therefore the range of different classification system exists for grouping alkaloid። የመጀመሪያው pharmacological classification ካየን this method does not take into account chemical nature of an alkaloid drug within the same drug. The individual alkaloid may have different pharmacological action. አው አንድ ኮምፓውንድ ውስጥ ልብ በሉ ከአንድ ፕላንት ውስጥ የወጡ አልካሎይድ በራሱ የተለያየ ፋርማኮሎጂካል ኢፌክት ሊኖራቸው ይችላል። ለምሳሌ ሞርፊንን ብንወስድ ናርኮቲክ አናልጄሲክ ነው። ኮዴን ግን አንቲቱሲቭ ነው። ነገር ግን ሞርፊን እንደ ኮዴን አናሎግ ናቸው እንግዲህ እንደምታውቁት። ሌላው ሲንቾናን ብንወስድ አሁን ለምሳሌ ኩኒን አለ አንቲ ማላሪያ ነው። ኩኒዲን ደግሞ ካርዲያክ ዲፕሪዛንት ነው ማለት። ስለዚህ within the same source የተለያየ ፋርማኮሎጂካል ክላሲፊኬሽንም ሊኖራቸው ይችላል ማለት ነው። So they can be used as analgesic and narcotics. ሞርፊን ስትሪቺኒን ብንወስድ ሲኤን ስቲሙላንት ናቸው። ካፌና ስትሪቺኒን ነው አንቲ ካንሰር። ቪንክሪስቲን ቪንፕላስቲን የምንላቸው ከታክሶል የወጡት ፎር አንቲ ካንሰር ነው። ማይድሪስቲክ ላይክ አትሮፒን፣ ማይኮቲክስ ላይክ ስትሪን ፒሎካርቢን፣ አንቲ አስማቲክ ፌድሪን ታስታውሳላችሁ። አንቲቱሲቭ ኮዴን አለ። ኤክስፔክቶራንቶች አሉ። አንቲ ሃይፐርቴንሲቭ አለ ላይክ ሬስፔሪን። ስሙዝ መስል ሪላክሳንት የምንላቸው አትሮፒን ፓፓቬሬን አለ። ስኬሌታል መስል ሪላክሳንት ቱቦኩራሪን። አንቲ ኤሌሜንቲኮች አሉ፣ አንቲ ፓራሳይቲኮች አሉ ላይክ ኩኒን ዴሜቲ። ሶ based on their pharmacology, based on their therapeutic efficacy, we can classify alkaloid into a number of therapeutic category ብላችሁ መያዝ ይቻላል ማለት ነው። እነዚህ the most common ኦቹን ነው እያሳያችኋለሁ። ሁለተኛው taxonomical classification ነው። The method classify the vast number of alkaloid based on their distribution in various plant family ነው። ቅድም ብለናል like solanacea and papillacea alkaloid የምንላቸው አሉ። Preferably they are grouped as per the name of the genus in which they occur like Phaedra, Cinchona. From this classification chemotaxonomic classification further deprived ያደርጋል ከዚህ ላይ ደግሞ። ስለዚህ ይሄ እንግዲህ based on their distribution in their family or in their species አልካሎይዶችን አሁንም ደግሞ ታክሶኖሚካል ክላሲፊኬሽንም ክላሲፋይ ማድረግ እንደሚቻል። ሌላው ባዮሲንቴቲክ ክላሲፊኬሽን ነው። እንግዲህ the method gives significance to the precursor from which alkaloid are derived የምንለው ማለት ነው። ምክንያቱም variety of alkaloid derived from different biosynthetic origin and the different taxonomic distribution, physiological activity that can be brought under the same group. If they are derived from the same precursor, like all indole alkaloids synthesized from tryptophan, they are grouped together. በአንድ ጋር እናመጣቸዋለን። otherwise ግን based on the biosynthetic origin classify ማድረግ እንችላለን ማለት ነው። The alkaloid drugs are categorized on the fact that whether they are derived from amino acid precursor as ornithine, lysine, tyrosine, phenylalanine or tryptophan ብለን እንግዲህ እንከፋፈላለን። ornithine derived alkaloid, lysine derived alkaloid, phenylalanine, tryptophan derived, tyrosine derived እያል አልካሎይድን based on their source biosynthetic source classify ማድረግ እንችላለን። ሌላው ኬሚካል ክላሲፊኬሽን ነው። ይሄ በጣም acceptable የሆነ way of classification of alkaloid የምንለው ነው። The main criteria for chemical classification is a type of fundamental heterocyclic ring structure present in alkaloid ነው። ምን አይነት heterocyclic ring structure ነው ያለው በሚለው ነው እንግዲህ chemical classification. So the alkaloid drug are broadly categorized into two division, heterocyclic alkaloid and non heterocyclic የምንላቸው ነው። heterocyclic ብለው true alkaloid ናቸው. Most of them are divided into 12 to 24 group according to their heterocyclic ring ነው። proto alkaloid or biological amine እንደ pseudo alkaloid የምንላቸው ደግሞ ነን ሄትሮሳይክሊክ አልካሎይድ የሚባሉት ውስጥ የሚመደቡት አልካሎይዶች ናቸው ማለት ነው። ስለዚህ በዚህ ወይ ክላሲፋይ ይሆናሉ ማለት ነው። ሶ ሄትሮሳይክሊክ አልካሎይድ ፓይሮሊዲን አልካሎይድ፣ ፒፔሪዲን፣ ፓይሪዲን፣ ፓይሮሎዚዲን፣ ትሪፕቶኢንትሮፔን አልካሎይድ፣ ኩኒን አልካሎይድ፣ አይሶኩኒን አልካሎይድ፣ ኦፒዮን አልካሎይድ እያልን እንግዲህ እንደዚህ ልንከፋፍላቸው እንችላለን። ሌላው ትሩ አልካሎይድ፣ ፕሮቶ አልካሎይድ እና ሲዶ አልካሎይድ ብለን ቅድም መጀመሪያ ላይ ክላሲፋይ እንዳደረግናቸው እንዳትረሱ እሱም
እዚህ ጋር ይካተታል ማለት ነው። ሶ እናንተ ሌላውን ይሄንን እየጨመራችሁ ታነቡበታላችሁ። ሄትሮሳይክሊክ አልካሎይድ፣ ነን ሄትሮሳይክሊክ አልካሎይድ የሚባሉትን ይሄንን ለእናንተ ነው የምትወው ማለት ነው። ሶ ክላስ ኦፍ አልካሎይድ የሚሉትን እዚህ ጋር እናያቸው። ላይክ ኦርኒቲን ድራይቭድ አልካሎይድ የሚባሉት እነማን ናቸው? ከኦርኒቲን የወጡት ሞስት ኦፍ ዘ ታይም ሶላኔሽ ፋሚሊ ኦር ሶላኔሽ አልካሎይድ የሚባሉት ናቸው እንግዲህ እነኚህ ማለት ነው። ሶ አሁን እንግዲህ ቤዝድ ኦን ዴር ባዮሲንቴቲክ ኦሪጂን እና ቤዝድ ኦን ዴር ፋሚሊ አንድ ጋር ይዞ ያለው ነው ማለት ነው ይሄኛው። ሶ ኦርኒቲን ኮንቴን ቦዝ ዴልታ እንደ አልፋ አሚኖ አሲድ ይታወቃል። either alpha or delta amino acid nitrogen can exist in the end structure of the compound. So tropane alkaloid are organic compound that contain tropane ring in their chemical nature ይላል። pharmaceutically the tropane group is important ነው structure ላይ እንግዲህ ፋርማኮፎር ነች ማለት tropane ፓርቷ። እነዚህ are used as antispasmodic, sedative, anesthetic እንደ mydritic pharmacological effect አለው ማለት ነው ይሄ tropane የምንለው። ሶ እንግዲህ ፋርማሲውቲካሊ በጣም ኢምፖርታንት ፓርት ነው ማለት ነው። ትሮፒን ያው እንዲህ ያሉ ፋርማኮሎጂካል ኢፌክት አለው ነው ፋውንድ ኢን ኦል ፓርት ኦፍ ዘ ፕላንት ዊዝ ሃይስት ኮንሰንትሬሽን ሩት እና ሲድ ላይ ነው በብዛት የሚገኘው። እንደ ዲስ ኦርኒቲን ድራይቭድ አልካሎይድ ሞስት ኦፍ ዘ ታይም ዜይ ካን ቢ ፋውንድ ኢን ክሩሲፌሪያ፣ ኤሪትሮላይሺያ፣ እንደ ዩፎርቢሻ የሚባሉ ኦሊሻ፣ ፖቴሻ፣ ሪዞርፌሻ በት ቤስት ኦከራንስ ኢን ሶላሺያ ፋሚሊ የሚባለው ለዛም ነው ሶላኔሽ አልካሎይድ የምንላቸው በብዛት እዛ ይገኛሉ። ግን እነኚህ ፋሚሊ ውስጥም የመገኘት ቴንደንሲ እንዳላቸው ልታውቁ ያስፈልጋል ማለት ነው። ዲስ አልካሎይድ ፓርቲኩላርሊ ዳቱራ ብሩግማናሲያ፣ ሃዮስካነማስ፣ አትሮፓ፣ ስኮፖሊያ፣ ፋሶስ ላካኒያ ምንላቸው እንግዲህ እነኚህ ዱቦሲያ ምንላቸው the best example of ornithine derived alkaloids ናቸው። ሶ ornithine እቺ ሞኤቲ ስትራክቸራቸው ላይ ታገኛላችሁ ማለት ነው። አሁን እኮ ornithine derived alkaloid ስንል ልክ እዚህ አሁን እዚህ ላይ ኮኒን የሚለው ወይም ደግሞ for topical anesthetic purpose የሚጠቅመው alkaloid derived drug ላይ እቺ ሞኤቲ ታገኛላችሁ ማለት ነው። እያንዳንዱ ላይ ስትሄዱ the so called tropine ታገኛውታላችሁ ማለት ነው። እንደዛ ለማለት ተፈልጎ ነው። ይሄ ለምን ፋርማኮሎጂካል ላይ ይጠቅመናል? ላይክ ፔፕቲክ አልሰር ፎር ፓርኪንሰን ዲዚዝ፣ ኢቭን ናውዣ እንደ ሞሽን ሲክነስ ፎር ጋስትሮኢንተስቲናል ዲስተርባንስ፣ ኢቭን አስ አንቲዶት ይጠቅሙናል ፎር ኦርጋኖፎስፌት ፔስቲሳይድ ፖይዝኒንግ። ዘ ሶ ኮልድ ኢብራትሮይን ፕሮማይድ ምንለው ለምሳሌ they can be used for different medicinal value አላቸው እና ስፔክታኩላሪቲ ኦፍ አልካሎይድን አሁን በደንብ እያያችሁ አንደርስታንድ የምታደርጉበት አጋጣሚ ነው ማለት ነው። ትሮፔን አልካሎይድ ሃይኮሳማስ ላይክ ሲኖኒመስ ሆግቢን፣ ስሬን ሩት፣ ሄርፔን እንላለን። ባዮሎጂካል ሶርሳቸው ዳይሬክትሊ ፍሮም ዘ ፍላወሪንግ ቶፕ ኦፍ ዘ ኒጀር ኢንዲያን ሙቲከስ ኦር ኢጂፕሽያን ሶላንሽ ፋሚሊ ናቸው እነኚህ። ሶ ሃይኮሳሚን የምንለው እንደ ሃይኮሲን የምንላቸው አልካሎይዶች አሉ። ኬሚካል ፕሮፋይላቸው ሃይኮሳሚን ኦር አትሮፒን፣ ሃይኮሲን ስኮባላሚን ነው። ዋይድሊ ፎር አንቲኮሊነርጂክ ድራጎች ናቸው። እንደ ስሙዝ መስል ሪላክሳን፣ ማይድሬቲክ አንቲዶት ፎር ኦርጋኖፎስፌት ፖይዝኒንግ፣ ሞሽን ሲክነስ ላይ ጥሩ ናቸው። ስፓስሞላይቲክ አክሽን ኦፍ ሃይኮሳሚን ኢዝ ዊከር ዳን ስትራሞመም እንደ ቤላዶና ይላል። እንግዲህ ዳን ዊዝን ዘ ሴም ፋሚሊ ኢቭን ዘ ፋርማኮሎጂካል ፖቴንሲያቸው ራሱ እንግዲህ ያው በዛን ያህል ይለያያል ለማለት ነው። ቤላዶና ሊፍ የምንለው እንግዲህ ይሄ ነው። ክሮማትሮፓ ቤላዶና ነው አይዞሌት የተደረገው። and diddly night shed leaf ይባላል ሲኖኒመሱ። ባዮሎጂካል ሶርሱ dry leaf እንደ flowering top of Atropa belladonna or Solanaceae family ነው። and it can be used for anticholinergic, narcotic, sedative and mydriatic. so ጥሩ የሆነ ፖተንሲ፣ ጥሩ የሆነ ኤፊካሲ፣ ጥሩ የሆነ ቴራፒውቲክ ቫልዩ አለው ነው። ሌላው ስትራሞሞ ነው እንግዲህ አጠፋሪሲ ዳትሮ ስትራሞመም የምንለው እንግዲህ ሀገራችንም የሚገኝ ቶርን አፕል በመባል የሚታወቀው ፕላንት ነው። ሶ ኬሚካል ፕሮፋይሉን ካያችሁት ሃይኮሳሚን፣ አትሮፒን እና ሃይኮሲን አለው። the prominent of contain metallodyne ይላል for narcotic, sedative, mydriatic, anodyne and anticholinergic effect አለው። fruit juice for anti-dandruff, even ለፋንገል ይጠቀሙታል። for failing hair, for parkinsonian juiceን ከወሰድን for ear ache and the leaves used to treat boils, sores and fish bites። እንግዲህ ለዚህ ትራዲሽናሊ የሚጠቀሙበት ነው። በአካባቢያችንም ለብዙ ነገር እንደሚጠቀሙት ታውቃላችሁ ብዬ አስባለሁ። ይሄ ሀገራችንም የሚገኝ ፕላንት ነው አጠፋሪስ የምንለው ዳቱራ ስትራሞመም። እንግዲህ ፍሬው በተለይ በደንብ አድርገን ለብዙ ነገር ስንጠቀሙ እናያለን። ኮካ ሊፍ ሲኖኒም ኮካ ነው። ኬሚካል ፕሮፋይሉ ኢርጎይን ኦር ኮኬን ነው። አልፋ እንደ ቤታ፣ ትሩክሲሊን፣ ሲናሚያል ኮኬን፣ ትሮፒን፣ ቫሌሪን፣ ሃይጎሮሊን ምንላቸው አሉ። ሴን ስቲሙላንት ነው። አስትሪንጀንት እንደ ሎካል አነስቴቲክ ቫልዩም ያለው ነው። ስለዚህ ኮኬን እንግዲህ
በደንብ ስለዚህ ማየት ትችላላችሁ። ሌላ ላይሲን፣ ፓይሪዲን፣ ፒፐሪዲን አልካሎይድ ላይክ ሎቤሊያ የምንላቸው አሉ። እዚህ ጋር በባዮሲንቴቲክ ኦሪጂናቸው ነው ሊያሳያችሁ የፈለገው። ከዚህ ከላይሲን ከምትባል አሚኖ አሲድ ነው እንግዲህ ድራይቭድ የተደረጉት ማለት ነው። በተለያየ ኮኢንዛይም ኮፋክተር እና የተለያየ ኮንዲሽን በመጠቀም እንግዲህ የተለያዩ አሚኖ አሲዶች ማንነው አልካሎይዶችን ከላይሲን ድራይቭ እናደርጋለን። ሶ አዘ ኔክስት ሆሞሎግ ቱ ኦርኒቲን ላይሲን እንደ አሶሺዬት ኮምፓውንድ ጊቭ ራይዝ ቱ ነምበር ኦፍ አልካሎይድ ሰም ኦፍ ዊች አር አናሎግ ቱ ዘ ኦርኒቲን ግሩፕ ይላል። ላይሲን እንደ ፓይሪዲን ኦልሶ ሪፈር ቱ አስ ፓይሮሎዚዲን አልካሎይድ ይባላሉ። ኢን ጀነራል ፎር ሲምፕል አልፋ ሰብስቲቱት ፒፐሪዲን the C2 of lysine becomes the point of attachment at alpha side chain ይላል። The wide distribution of this base throughout the plant kingdom is illustrated by the drug which can follow ይላል። ሎቤሊያ ነው እንግዲህ ዋነኛው ኢንዲያን ቱባኮ ኢሜት ሄርብ ወይም ደግሞ አስማዊድ በመባል ይታወቃል። አስማቲክ ትሪትመንት ጠቃሚ ስለሆነ ማለት ነው። ባዮሎጂካል ሶርሱ ኤሪያል ፓርቱ ነው። ኬሚካል ፕሮፋይሉን ካየነው ፒፐሪዲን አልካሎይድ ነው ሰቻስ ሎቤሊን፣ ሎቤሌዲን፣ ሎቤላኒዲን እያልን መሄድ እንችላለን። and the pungent volatile oil resin in the lipid nature አለው። ፊዚካል ኬሚካል ፕሮፐርቲውን ካየን አሲክ ስፔክቶራንት፣ ብሮንቺቲ፣ ሪስፓራቶሪ ስቲሙላንት፣ ዲስኮንቲኒዩሽን ኦፍ ስሞኪንግ ሃቢት ይላል። ስለዚህ አስማቲክ ትሪትመንት ላይ ጥሩ ነው ማለት ነው። ፋርማኮሎጂካል አክሽን ሎቤሊን resemble nicotine in having central and peripheral effect. In toxic dose the drug has a paralytic effect and that is continuous use should be avoided ይላል። ስለዚህ ኦቨርዶዙ ቶክሲቲ ያለው ፓራላይዝ ሊያደርገን ይችላል። ስለዚህ ሎቤሊያ with a minimum dose ነው መጠቀም ያለብን እንጂ ኦቨር የሚሆን ከሆነ አስቸጋሪ ነው ማለት ነው። እንዴት ነው ባዮሲንተሳይዝ የሆነው የሚለውን ይሄንን ማየት ነው እንግዲህ። እዚህ ውስጥ እንዳልኳችሁ ነው ብዙ አይነት ኮኢንዛይሞች ብዙ አይነት ኮፋክተሮች ፓርቲሲፔት ያደርጋሉ። ብዙ አይነት ሰከንደሪ ሞዲፊኬሽኖች ሊካሄዱ ይችላሉ። ስለዚህ ፒፐሪዲን ድራይቭድ አልካሎይድ ነው ብለናል። ከፒፐሪዲን ተነስተን መጨረሻ ሎቤሊን ጋር እስከምንደርስ ያለው ባዮሲንቴቲክ ኦሪጂን ላይ ሪዳክሽን፣ ኦክሲዴሽን፣ ሚቲሌሽን ሁሉ በሃይድሮላይሲስ ፕሪሌሽን ሁሉ ሊካሄድ ይችላል ማለት ነው። ስለዚህ ሎቤሊያን ኢንፍላታ is a plant that used for the source of lobelia. Lobelia can be biosynthesized from piperidin የሚለውን ማወቅ በጣም አስፈላጊ ነው ማለት ነው። ሌላው ፒፐር ነው። ብላክ ፒፐር እንግዲህ ቃሪያንም ታውቁታላችሁ። ያው ከቃሪያ ውስጥ በተለይ እቺ ሚጥሚጣ ምንላት ካፕሳሲን የምትባለው የምታቃጥለን አልካሎይድ ናት። እንግዲህ እሷም ጥሩ ነው ሚጥሚጣ ለብዙ ነገር ሶ ባዮሎጂካሊ ኢምፖርታንት አልካሎይድ አለው ማለት ነው። ባዮሎጂካል ሶርስ derived in the unripe fruit of pepper regrum, white pepper, long pepper or pepper longum Piperaceae family ስር የሚገኙ ናቸው። continuous state pepper containing volatile oils, crystalline alkaloid, pepper in the piperity and the resin. The aroma of this spice is due to the volatile oil which consists of largely of terpene and while in the pungency is ascribed as a piperin and the resin ይላል። commonly used for spice ነው። Pepper represent the diverse biological activity like anti-inflammatory ያላቸው antiviral, pesticide, anti-Alzheimer, even antidepressant. The most importantly, piperin is known as bioavailability enhancer. ስለዚህ drug formulation ላይ እንግዲህ እንደ ግብአት ሊጠቅመን ይችላል in order to enhance the bioavailability of the drug ማለት ነው። ለዚህ እንደዚህ ያለ ጥቅም አላቸው። ሌላው ኒኮቲን ድራይቭድ አልካሎይድ የምንላቸው አሉ like ricinin. So the alkaloid derived from nicotine acid are called known as pyridine alkaloid. So this alkaloid found in tobacco ነው ያው እንደምታወቀው Nicotina tobacum or Solanaceae family cell not include nicotine, anabasine and niacin and a combination of pyridine ring with pyrrolidine ring give rise to nicotine or a combination of pyridine ring with piperidine unit form anabasine ይላል። እንግዲህ Solanaceae family ነው ያው ብዙ ጊዜ ሲጃራ ውስጥ የምናገኘው ኒኮቲን እንግዲህ ድራይቭድ የሆነው ከኒኮቲኒክ አሲድ ከሚባለው አሚኖ አሲድ እንደሆነ እንድታውቁ ተፈልጎ ነው ማለት ነው። እዚህ ጋር how it can be biosynthesized it can be like this። ስለዚህ biosynthetic pathway በደንብ ማየት ከፈለጋችሁ እንግዲህ ማየት ትችላላችሁ። ያንዳንዱን ሂደት ለመሄድ እንግዲህ ጥሩ የሆነ የኬሚስትሪ ዕውቀት ሊያስፈልጋችሁ ይችላል። የቱ ጋር ነው ኒኮሎፋይል፣ የቱ ጋር ነው ኤሌክትሮፋይል፣ ሰሚቲሌሽን ለምን ተካሄደ፣ በማን ተካሄደ የሚሉትን የኮኢንዛይም ኮፋክተር ጥቅሞች ደግሞ በደንብ ኬሚስትሪ ኦፍ ናቹራል ፕሮዳክት ላይ ሰራውት ቪዲዮ እንድታዩት ሪኮመንድ አደርጋለሁ። ሌላው ካስተር ኦይል ነው። ኦሊየም ሪሲን እንግዲህ ከጉሎ የወጣው ካስተር ኦይል ሪሲነስ ኮሚነስ ኦር ዩፎቤሬሺያ የምንለው ነው። አልካሎይድ ነው። ሪሲኒን ፊክስድ ዌል 55% አለው። ግላይሰራይድ ኦፍ ሪሲኖሌይክ አሲድ፣ ስቴሪክ፣ ሊኖሌይክ፣ ኦሌይክ፣ ፓልሚቲክ በደንብ አድርገን እዛ ዘሶሆል ታኒን የሚለው ቶፒክ ላይ አይቼዋለሁ። ፓርት 5 ነው። ወደኋላ ተመልሳችሁ ስለ ካስተር ኦይል ማየት ትችላላችሁ። ታይሮሲን ድራይቭድ አልካሎይድ የምንላቸው ያው ዘሶኮልድ አሮማቲክ አሚን የምንለው ታይሮሲን እና ፌኒላላናይን ላይ የወጡ የአልካሎይድ ክላሶች ናቸው። ሶ ላይክ ፌድሪን የምንለው ፓፓቬሪን፣ ሞርፊን፣ ለኢሜቲን፣ ኮልቺሲን የምንላቸው እነኚህ ዛር አን አልካሎይድ ድራይቭድ ፍሮም
ታይሮሲን ናቸው። ዳይሃይድሮ ፌኒል አናላይን አልካሎይድ ኦር አልካሎይዳል አሚን ብለን ደግሞ እንጠራቸው እንችላለን። ላይክ ማስካሊን ባዮሎጂካል ሶርሱ ላይክ ካክተስ ሎቦፎራ ነው። ዊሊያምሲ ኤንድ ትራይኮኬስ ቦቼኬ ኦር ካታኬሻ ፋሚሊ የሚባሉ ናቸው። ብዙ ጊዜ ሃሉሲኖጂን ኮምፓውንዶች ናቸው እነኚህ በባህሪ ላይክ ፌድራ አንቲ አስማቲክ ያልነው ኤሪያል ፓርት ኦፍ ፌድራ ሲኒካ ነው አይዞሌት የተደረገው ለአስማ ትሪትመንት ነው ብዙ ጊዜ የሚጠቅመን አንቲ አስማቲክ ኤጀንት ነው። ካርዲያክ ስቲሙላንት ሲምፓቶሚሜቲክ ብሮንቾዳይሌተር ኢፌክት አለው ለማለት ነው። ስለዚህ ዚስ አልካሎይድስ ኢፌድሪን ሲዶኤፌድሪን ኦር ኖርፊኔፍሪን ኢቭን ኒውሮትራንስሚተሮች ላይ አክት የሚያደርግ አልካሎይድ ድራግ ነው። ሌላው ጫት ነው። ጫት እንደምታውቁት ካታኢዶሊስ የምንለው ይሄ ሴሪስቴሬሺያ ፋሚሊ ስር የሚገኘው አልካሎይድ ነው። እሱም በውስጡ ከፌኒላናላይን የተሰራ አልካሎይድ ነው ያለው። ያው ሲኤንኤስ ስቲሙላንት ሲበዛ ደግሞ ሲኤንኤስ ዲፕሩሳንት እና ዩፎሪያን ያመጣል ብሎ እንግዲህ WHO ከ1980ዎቹ ወዲህ አቢዩዝ ድራግ አድርጎታል። ስቲል ናው ዊ አር ዩዚንግ ጫት ፎር ዲፈረንት ፐርፐስ። እንግዲህ እሱ እንደዛ ይሆናል። በሲንቴቲክ ኦሪጂኑን ለማየት ከፈለጋችሁ ፌኒላናላይን ነው መነሻው። ከፌኒላናላይን ተነስተን ነው እንግዲህ ጫት ውስጥ የምትገኘውን ካቲኖን የምንላትን አልካሎይድ ባዮሲንተሲስ ሲያደርግ ነው ማለት ነው። ሌላው ኮልቺሲን ነው። ኮልቺሲን ባዮሎጂካል ሶርሱ ኮልቺሲን ኦብቴንድ ፍሮም ድራይድ ሪፕ ሲድስ ኦፍ ኮልቺሲን ቤትረም በከር ኮልቺሲን አሙተሊን የምንለው ነው ኦር ፋሚሊ ኦፍ ሊሌሺያ። ኮልቺሲን ስፔሲፊክ ድራግ ፎር ዘ ትሪትመንት ኦፍ ገት እንደ ሪማቲዝም is used for anti tumor activity አለው። ኮልቺሲን ያው ገት ኦር ሃይፐርዩሪሴሚያ የምንለውን ትሪት ለማድረግ በደንብ ይጠቅመናል። በተጨማሪም ደግሞ ፎር አንቲ ቱመር ፐርፐስም ኮልቺሲን የራሱ ጥቅም አለው። እንግዲህ ኮልቺሲንም ቤስት አልካሎይድ ከምንላቸው አንዱ ነው ማለት ነው። ሌላው አይሶኪኖሊን አልካሎይድ የምንላቸው ናቸው። ላይክ ኢፔካኩኒያ የምንለው ይሄ ከሩት ከራይዞም ኦፍ ሴፋሊስ ኢፔካኩኒያ ኦር ብራዚሊያን ኢፔካ አኩሚናታ ፓናማ ስፔክ ኦር ሩቢሻ ፋሚሊ ስል ያለ ኢሜቲን የምንለው አልካሎይድ አለ። እንግዲህ ዲስ ኢሜቲን ይኖራል ሴፋሊን ሳይኮትሪፕቲን ፕሮቶ ኢሜቲን እንደ ኢሜታሚን አሉ። the so-called glucidialtanin known as ipecacunia monoterpene glycoside and they can be used for expectorant diaphoretic and amebatic diastry treatment ላይ አሜባ ትሪትመንት ለኢቨን ለኤክስፔክቶራንት ፐርፐስም የምንጠቀመው አልካሎይድ ነው። ይሄም ከአይሶኪኖሊን አልካሎይድ የምንላቸው አንዱ የአልካሎይድ ዝርያ ነው። ቱቦኩራሪ ያለ ታሮ ፖይዝን የመርዛማ የሆነው እስከ ሴንትራል the so-called skeletal muscle relaxant purpose እና ለማይስቴኒያ ግራፊስ ኦር መስል አቶኒ ለምንለው ፕሮብሌም የሚጠቅመው ነው። most of the time for Loganiscia family ነው የሚገኙት እነኚህ from bark and the stem of Condrodendron tomentosum የምንለው Menispermatia family ነው። Strychonos catacinalia and Strychonos toxifela የምንለው ደግሞ Loganiscia family ነው። ብዙ ጊዜ the extract of the plant is called ኩራሬ። ከዚህ ኩራሬ ደግሞ ቱቦኩራሪን በሰሚ ሲንቴቲክ አናሎግ ድራይቭ እናደርግና for different purpose እንጠቀማለን ማለት ነው። ሌላው አልካሎይድ ድራይቭ from ኢንዶል አልካሎይድ የምንላቸው ይሄ ከትሪፕቶፋን ወይም ደግሞ ኢንዶል የምንለው በጣም ወሳኝ ነው። ይሄን ማየት አለብን። ሶ እንግዲህ ኢንዶል you know that ብዙዎቹ ኒውሮትራንስሚተሮች ሲንተሲስ የተደረጉት ከኢንዶል ነው። ሶ ኢንዶል አልካሎይድ is very important ሜዲሲናሊም በጣም ጥሩ ናቸው። the first one is ergot አልካሎይድ ናቸው። the so called dry ergot biologically dried cyclorothium of fungus Clavilus purpurea or Clavicipitaceae family ነው developing in an ovary of scale cereal or rye plants or germinae and ergotamine like ergometrin ergometrinin የምንላቸው ergotamine የምንለው ደግሞ ergotamine ergocin and ergocinin ergotoxin የምንላቸው ደግሞ ergocristin ergocristinin እያለ ይቀጥላል። እነኚህ እንግዲህ for cytotoxic and vasoconstrictor plus apportifacient ናቸው። አንዳንዴ ጽንስን ለማውረዱ ላይ የሚጠቅሙ ናቸውና even ergotamine ለሚግሬን ትሪትመንት የሚጠቅመናል። it is oxytocic or construction of uterine muscle and prevent postmortem hemorrhage የምንለውንም ለሴቶች ደግሞ በጣም ጠቃሚ የሆነ ሰከንደሪ ሜታቦላይት ነው። ስለዚህ ergot አልካሎይድ በጣም ጥሩ የሆኑ አልካሎይድ ናቸው። ልክ እንደዚህ ያሉ ስትራክቸር አላቸው ማለት ነው። ፋዞስቲግማ አልካሎይድ የምንለው ያው ካላባራቢን ነው። ባዮሎጂካል ሶርሱ ዲድ ፋዞስቲግማ ቬኖነሰም or leguminosia ፋሚሊ ነው። ፋዞስቲግማ ኤስሪን 0.5 አለው። ኤስሪዲን ጄንሰሪን ኢስሪን ካላፓቲን ነይ ብዙ ናቸው። ሶ ኮሊነርጂክ ማይቶቲክ ግሉካጎማ ሶ ኦፕን አንግል ግሉካጎማ ትሪትመንት or IDC ትሪትመንት ላይም ጥሩ ናቸው። ዩዝድ ኢን ስትሪችን ኢን አትሮፒን ፖይዝን ሪማቶይድ አርትሪቲስ or ኢንፍላሜሽን ትሪትመንት ላይም የራሳቸው ሚና ይጫወታሉ ማለት ነው።
ራውልፊያ አልካሎይድ የምንለው ደግሞ most of the time it can be like antihypertensive, sedative and hypnotic increase, uterine contraction, so used labor and reduction, neuropsychic disorder, for neurological disorder ጠቃሚ ሆናቸው for CNS ዲስኦርደር ትሪትመንት ላይ ጥሩ የሆኑ ናቸው። ቶታል አልካሎይዳቸው ከ0.4 እስከ 2.4% ይገመታል። most of the time they are Anaboxenia or Apocynaceae family የሚባለው ውስጥ ለሚገኙት እንደዚህ ስፔክታኩላር ሶርስ ኢዝ ሩት ፓርታቸው ላይ ነው የምናገኛቸው ማለት ነው። እነኚህም አልካሎይድ እንግዲህ ጥሩ የሚባሉ አልካሎይዶች ናቸው። ሌላው ካተረንተስ የምንለው ነው። ባዮሎጂካሊ the whole part of the Catharanthus rosus or like Vinca rosus እንግዲህ ጥሩ የሆነ ቪምፕሊስቲን ቪንክሪስቲን የምንላቸው የአንቲ ካንሰር ድራግ የሰጡ ናቸው ማለት ነው። ይሄ ደግሞ ለካንሰር ትሪትመንት ላይ ጥሩ የሆኑ ናቸው። ላይክ አንቲ ቲዩመር ዩዝድ ኢን ሆግን ሊምፎማ፣ ይሄኛው ደግሞ ሉኬሚያ ኢን ቺልድረን ፎር ዘ ትሪትመንት ኦፍ ካንሰር ብለድ ካንሰር ማለት ነው። የራሳቸው ሚና አለ። ስለዚህ the application of natural product for anti cancer drug የሚለው ቪዲዮ እንግዲህ በሌላ ጊዜ ልንሰራ እንችላለን። እዛ ማየት ትችላላችሁ። ሌላ እንግዲህ እነኚህ እናንተ ጨምራችሁ ማንበብ ትችላላችሁ። ኪኒን አልካሎይድ ላይክ ሲንቾና ባርክ የምንለው ይሄን ደጋግመን አይተናል። ለማላሪያ ትሪትመንት yes quinin የምንለው አንቲ ማላሪያል ድራግ፣ quininidine የምንለው ደግሞ for cardia arrhythmia እንደ atrial fibrillation ለምንለው ትሪትመንት የምንጠቀመው ከዚህ የወጡ ናቸው ማለት ነው። they are the so called biological source are root and stem bark of Cinchona officinalis, Cinchona ግራና እንደ ሲንቾና ሱሲን ሩፓራ እያለ ሩቢሺያ ፋሚሊ አጠቃላይ የኩኒን አልካሎይዶች ናቸው ማለት ነው። ኩኒን 70% ይይዛል። ኩኒዲን there is like quinine, cinchosinine, cinchotanic acid የምንላቸው አንትራኩኒን የምንላቸው ኮምባይን ሆነው ፎርም ያደርጋሉ። እነኚህም ጥሩ ሜዲሲናል ቫልዩ አላቸው። ስፔሻሊ ማላሪያል ትሪትመንት የምንለው ላይ ጥሩ ናቸው ነው። ፒሎካርቢን ሂስቲዲን ድራይቭድ አልካሎይድ የምንላቸው ናቸው። እነዚህ ደግሞ ኢሚዳዞል ሪንግ ያላቸው ማለት ነው። ሶ the amino acid L-histidine is assumed building block in the biosynthesis of pilocarbin and other imidazole alkaloid due to the presence of glycosylia ring ይላል። ፒሎካርቢን ዋነኛው ነው። እንግዲህ ፒሎካርቢን ለማይቶቲክ ዳይፎሬቲክ አክሽን and also it can be used for ophthalmic drug having cholinergic action, also employed to reduce intraocular pressure in glaucoma patient ይህም በሙሉ ጥቅም አለው። ባዮሎጂካል ሶርሱ ዘ ሊቭ ኦፍ ፒሎካርበስ ጆባራንዲ እንደ አዘር ቫራይቲ ኦፍ ፒሎካርበስ ኦር ሩቴሻ ፋሚሊዎች ናቸው ማለት ነው። ስለዚህ እንግዲህ አልካሎይድን በዚህ መልኩ በጣም ሰፋ ያለ እና አድካሚ የሆነ ቪዲዮ ነው፣ ግን ያው እንግዲህ እንትን ለማድረግ ሞክሩ። ይሄን እንደ ሪዲንግ አሳይመንት ልስጣችሁ። ያው እንግዲህ ሲዱ አልካሎይዶች ምንድነው? ሲዱ አልካሎይድ፣ ሆሎሪን አልካሎይድ፣ ቡክሰስ አልካሎይድ፣ ፑሪን አልካሎይድ ምንላቸው እና ማን ናቸው? ፋርማኮሎጂካል ሜዲሲናል ሮላቸውስ ምንድነው የሚለውን ደግሞ እናንተ ትንሽ ራሳችሁን እንድትፈልጉበት ራሳችሁን እንድታዩበት ፈልጋለሁ። እንግዲህ ቪዲዮአችን ይሄን ይመስላል። ትንሽ ሰፋ ይላል። እንግዲህ በትዕግስት መከታተል ያስፈልገዋል ማለት ነው። በጣም ወሳኝ የሆነም ቻፕተር ስለሆነ አሁን ሰሞኑን ተማሪዎችም እንዲሰራለን ብላችሁ በኮሜንት ሴክሽን በጠየቃችሁ መሰረት በዚህ መልኩ እንግዲህ አቅርቤላችኋለሁ። የጎደለውን እየሞላችሁ እንተከታተሉኝ ስል በአክብሮትና በትህትና ጠይቃለሁ። በኮሜንት ሴክሽን ይቀመጥ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እንዲሁም ለሌሎች ጓደኞቻችሁ ሼር ይደረግ። በቅርቡ 10,000 ገብተን ከዛም እያልን 20,000 30,000 የማንገባበት ምክንያት የለም። ስለዚህ ይሄን ቪዲዮ ያያችሁ በሙሉ አንድና አንድ ነገር ብቻ አድርጉ፣ እሱም ሰብስክራይብ እና ላይክ ሼር ብቻ ማድረግ ነው። በሌላ ጠቃሚ ቪዲዮ እንገናኛለን። ባላችሁበት ሰላም።